ሁሉም ሰው ከልቡ የሚፈልገው ነገር ምንድነው ካላችሁ ወደ ኋላ መመለስና የልጅነቱን ጊዜ ማስታወስ ነው። አብዛኞቻችን ትልቅ ሰዎች ነን ከተባልንበት ጊዜ ጀምሮ ብዙ አይነት ኃላፊነቶችና ጫናዎችን ስንሸከሙልናልና ከዚህም ሸክም ደግሞ ማምለጥ እንፈልጋለን። ለዚህ ነው ወደ ድሮ ማንነታችን ወይንም ወደ ድሮ ልጅነታችን መመለስ የምንመኘው። ታዲያ አሁን ይህ ጥብቅ የሚባለው ምኞት ኖስታልጂያ ይባላል። ሮበርት ግሪንም ዘ አርት ኦፍ ሰዳክሽን በሚለው መጽሐፉ ላይ ኖስታልጂያ የተባለው ስሜት በጣም ዲፕ የሚባል ወይንም ጥልቅ የሚባል የሰዳክሽን አንዱ ስሜት ነው ይላል። በደንብ መማረክ የሚችል አንድ ሰው የወደደውን ሰው ሰላም እንደሚሰማው ሊያሰማው ይችላል። በተጨማሪም ደግሞ ፕሌይፉል ሊያረገው ይችላል፣ ተጫዋች ሊያረገው ይችላል። የልጅነት ባህሪውንም አውጥቶ እንዲያሳይ ሊያረገውም ይችላል። አሁን የትኛው ክፍል ላይ ነው ያለነው ካላችሁ ፌዝ 3 ላይ ደርሰናል። በዚህም ፌዝ ላይ ጎይንግ ዲፐር የሚለውን ሀሳብ ይዘነው እንሄዳለን። የበለጠ ጠልቀን እየገባን ነው የምናልፈው። ጠልቆ መግባት ታዲያ ምን ማለት ነው? አዌርነስ ወይንም ደግሞ ግንዛቤ ከሚባለው በታች አንኮንሽስ የሆኑ ነገሮችን ፈልገን ልናገኝ ይገባል። የሰው ልጅ አጥብቆ የሚፈልገው ነገር ግን በቃ ከዚህ በኋላ አያስፈልገኝም ብሎ የደበቀው ፍላጎት ይኖራል። የረሳውንም ትውስታ መቀስቀስ ይጠበቅባቸው ይሆናል። አሊያም ደግሞ የደበቁትን ፍራቻም ልታስረሱ ትችላላችሁ። ስለዚህ አሁን ይህንን አንኮንሽስ የበለጠ እያነቃችሁ ለመምጣት እናንተ በብዙ አይነት መንገድ መሄድ ትችላላችሁ። ምስሎችን በመጠቀም ወይንም ደግሞ ስሜትን አሊያም ደግሞ ጥቃቅን የሚባሉ ነገሮችን በማድረግ ያንን ፍላጎታችሁ ያ የተደበቀው ነገር ማንቃት ትችላላችሁ። ታዲያ እነዚህን ነገሮች ስታደርጉ ነው ኖስታልጂያ የሚባለው ወይንም ደግሞ ወደኋላ ትዝታ ነው የሚባለው እንደዚህ አይነት ስሜትን በውስጣችሁ እየቀሰቀሰ የሚመጣ የልጅነት ጉጉታችሁም ይመለሳል። በተጨማሪም ደግሞ እምነትን እያገኛችሁ ታልፋላችሁ። ስለዚህ አሁን የሆነ በጣም ጥሩ የሚባል ሰዱሰር ወይንም የሚማርካችሁ ሰው እነዚህን ስሜቶች በእናንተ ውስጥ መቀስቀስ ከቻለ እናንተ ያንን ሰው የማመን እድላችሁ በጣም ከፍ ያለ ይሆናል። የህይወቴን አጋር አገኘው ብላችሁ ሙሉ ለሙሉ በዛ እምነት ውስጥ እንድትኖሩ የሚያረጋችሁ ነገር ነው። ለዚህ ነው ጎይንግ ዲፐር በሚባለው በሶስተኛው ፌዝ ስር ሜክ ዘም ፊል ያንግ አጌን የሚል ምዕራፍ ያለው። ምሳሌ ማንን እንውሰድ ካላችሁ አንድ አክተር እናንሳ። ቲሞቲ ሻላሜ የሚባል አክተር አለ። በባለፈውም ቪዲዮ ላይ ስለዚህ ሰው ትንሽ ነገርን ብያችሁ ነበር። በተለያየ መንገድ ነው ያንን ምሳሌ ሰጠዋችሁ። አሁንስ ለምን አነሳኸው ካላችሁ ሰዎች እሱን ሲመለከቱት ወይንም ደግሞ ከሱ ጋር ሲሆኑ የሚሰማቸው የሆነ ነገር ይኖራል። ድምፁ ያን ያህል የሚያስፈራ አይደለም። ሶፍት ቮይስ የሚባል አይነት ድምፅ አለው። ሲንቀለቀልም አትመለከቱትም። በጣም የተረጋጋ የሚባል አይነት ሰው ነው። ኢንተርቪዎች ላይም ስትመለከቱት ያን ያህል ደረቱን ነፍቶ የሚያወራ ሰው አይደለም። ስለዚህ ኮንፊደንሱ ወይንም በራስ መተማመኑ ያን ያህል አይደለም ብላችሁ እንድታስቡት ያደርጋቸዋል። ታዲያ ይሄ ነው የሚወዱትን ሰዎች እያንበረከካቸው ያለው ይለናል ሮበርት ግሪን። ለምን ካላችሁ እሱን መውደድ ብቻ ሳይሆን እሱንም ሴፍ ማድረግ ወይንም ደግሞ መጠበቅን እንዲያስቡ ያደርጋቸዋል። የሰው ልጅ እናንተን ኢነሰንት እንደሆናችሁ የሚያስብላችሁ ከሆነ ወይንም ደግሞ ይሄ ልጅ ምንም አያውቅም እቺ ልጅ ምንም አታውቅም ብሎ የሚመለከታችሁ ከሆነ ወዲያውኑ ወደዛ ሰው የመሳብ እድላችሁ በጣም ቅርብ ነው። ስለዚህ እኔም ይሄንን ምዕራፍ ተመልክቻለሁ፣ አንብቤያለሁ፣ እንዴት ልተግብረው ብላችሁ ትጠይቁ ይሆናል። ሮበርት ግሪን መፍትሄን አስቀምጧል። መፍትሄውም ደግሞ የእነሱ የድሮውን ህይወት መስላችሁ መቅረብ ነው። ያ ማለት እናንተ ማስመሰል መቻል አለባችሁ አይደለም። ነገር ግን ከእናንተ ጋር ሲሆኑ ወደ ድሮ ህይወታቸው እንዲመለሱ ማድረግ መቻል አለባችሁ። ስለዚህ ስለ ልጅነት ህይወታቸው ጠይቋቸው፣ ስለ መጀመሪያ ፍቅረኛቸው፣ ድሮ ልጅ እያሉ በተከፉባቸው ነገሮች ላይም ተወያዩ። እነሱ ሲያወሩ ግን ምንም አይነት ኢንተራፕሽን ከእናንተ አያስፈልግም። ልታቋርጧቸው ወይንም ደግሞ ሀሳባቸው እንዲሽሩ ልታደርጓቸው አይገባም። ከእናንተ የሚጠበቀው ዝም ማለትና እነሱ እንዲያወሩ መፍቀድ ነው። እነሱ በትዝታ ወደ ኋላ ተመልሰው ማስታወሳቸውና ለእናንተ ማውራታቸው ራሱ በጣም ትልቅ ነገር። ታዲያ ወደ ኋላ በትዝታ ከተመለሱና ልጅነታቸውን ካስታወሱ አይቀር እናንተን ከዛ ኢሞሽን ጋር ከዛ ልጅነት ጋር ያገናኟቸዋል። ይህንንም የሚያደርጉት አስተውለው ወይንም ልብ ብለው አይደለም፣ ምንም ሳያስቡት ወይንም ደግሞ ሳያስተውሉት ነው። ታዲያ እንዴት ወደ ኋላ ልመልሳቸው ካላችሁ 4 አይነት መንገዶችን ሮበርት ግሪን ያስቀምጣል። የመጀመሪያው ኢንፈንታይል ሪግሬሽን ይባላል። እናንተ ከነሱ ጋር ስትሆኑ እናቶች ከልጆቻቸው ጋር ያላቸውን ኮኔክሽን ነው ወደ ህይወት የምታመጡት። ስለዚህ እነሱን በፍቅር ልጠቀልሏቸው ይገባል። በተጨማሪም ደግሞ ልታስቋቸው ይገባል። እናታቸውን ሲያስታውሱ የሚያስታውሱትን ጥሩ የሚባሉ ትዝታዎችን የበለጠ ፊል እንዲያደርጉ በስሜት ደረጃ እንዲያስታውሱት ማድረግ መቻል አለባቸው። ስለዚህ ሲያጠፉም ወይንም ደግሞ መጥፎ የሚባል ባህሪ ሲያዩም ልትቆጧቸው አይገባም። ተዋቸው። ልጅን መሆንን እየተመለከቱት ነው። ምክንያቱም በስሜት ወደ ልጅነታቸው ሄደዋሉ ብያቸዋለሁ። ስለዚህ ያንን ንጹህ ወረቀት ማንነታቸው ነው እየፈለጋችሁ ያላችሁት። ንጹህነታቸውን ካገኛችሁ ወይንም ኢነሰንሳቸውን ካገኛችሁ በኋላ የዛኔ መቆጣጠር ትችላላችሁ። ኮንትሮል የሚባለው ነገር ይጀምራል ማለት ነው።
ወደ ሁለተኛው የሪግሬሽን አይነት መጣን። ኦዲፑል ሪግሬሽን ይባላል። በፍቅር የተሞላችሁ ሰዎች መሆን አለባችሁ። መስመራቸውን ሊስቱ ሲሉ ግን አይ ከዚህ ማለፍ አትችልም ብላችሁ ቆፍጠን ብላችሁ መናገር የምትችሉ ሰዎችም መሆን አለባችሁ። ስርዓት እንዲይዙ ወይንም ደግሞ ስነ ስርዓት እንዲኖራቸው ማድረግ መቻል አለባችሁ። ይህንን ዲስፕሊን ብላችሁ መጥራት ትችላላችሁ። እነሱ ዲስፕሊን እንዲኖራቸው ስርዓት እንዲኖራቸው እያደረጋችሁ ያላችሁት ስለ እነሱ ስለምታስቡ ነው። ባታስቡማ ዝም ብላችሁ ትተዋቸው ነበር። ስለዚህ ዲስፕሊንን እንደ መጥፎ ነገር አትመለከቱት። ዋናው ሚስጥር ምኑ ጋር ነው ካላችሁ ባላንስ ላይ ነው። እነሱ ከእናንተ የሚጠብቁትን ተቀባይነትና ፍቅርን መስጠት ከቻላችሁ መቼም ቢሆን ከእናንተ መሄድን አይፈልጉም። ወደ ሶስተኛው ደግሞ አለፍን። ኢጎ አይዲያል ሪግሬሽን ይባላል። ሁሉም ሰው ልጅ እያለ ወይንም ደግሞ ወጣት እያለ በጣም አጥብቆ ከሩቁ የሚወደው ሰው ነበረው። እንደዛም ባይባል እንኳን ቢያንስ አይዶላይዝ የምናደርገው ሰው ነበረን። በቃ እንደ ጀግና የምንመለከተው ከኔ በላይ ነው ከኔ ይልቃል ብለን የምንመለከተው የሆነ ሰው ነበረ። ምናልባትም አክተር ሊሆን ይችላል፣ ስፖርተኛ የሆነ ሰው ግን አለ። ታዲያ አሁን በዛ ወቅት ያንን ሰው ሲመለከቱት የሚሰማቸውን ስሜት እናንተ ውስጥም ደግሞ ሊመለከቱት ይገባል። ስለዚህ እናንተን ሲያዩዋችሁ ድሮ የተሰማቸው ስሜት ሊሰማቸው ይገባል። በትውስታ ወደ ኋላ የምትመልሷቸው በዛ መንገድ ከሆነ ያንንም ተጠቀሙት ይላል። ወደ መጨረሻው ደግሞ ስናልፍ ሪቨርስ ፓረንታል ሪግሬሽን ይባላል። እዚህ ጋርም እናንተ መጠቀም ያለባችሁ ልክ እንደ ሕፃን ልጅ መሆንን ማወቅን ነው። ልጅ ሆናችሁ መቅረብ ነው የሚጠበቅባችሁ። እነሱ እናንተን ልክ እንደ አደጋ ሊመለከቷችሁ አይገባም፣ ወይንም ደግሞ ሊፈሯችሁ አይገባም። ጨዋታ እንደምትወዱና ምንም እንደማታደርጓቸው ስሜትን እንድትሰጧቸው ይጠብቃሉ። ስለዚህ አሁን ያንን ማድረግ ከቻላችሁ እነሱ ራሳቸውን ልክ እንደ ፓረንት መመልከት ይጀምራሉ። እንደ ወላጅ ራሳቸውን ይቆጥሩና እኔ ይሄንን ልጅ ልጠብቀው፣ እቺ ልጅ ልጠብቃት የሚል ሀሳብ ይኖራቸዋል። ከዛ ነው እንግዲህ ወደ መውደቅ የሚመጡት ወይንም ደግሞ እናንተን የበለጠ እየወደዷችሁ የሚመጡት። አንዴ ፕሮቴክት ላርገው፣ ልጠብቀው ወይንም ልጠብቃት፣ ከሌሎች ነገሮች ልከልላት ብሎ ካሰቡ በኋላ ነው የሚወድቁት ይላል። ታዲያ አሁን እነዚህን ነገሮች ስታደርጉ በወሬ ብቻ ወይንም በማውራት ብቻ መሆን የለበትም። ልጅነታቸውን የሚያስታውሳቸው ቦታ ልትወስዷቸው ይገባል፣ ወይንም ደግሞ ያንን ስሜት ሪክሪኤት ልታደርጉት ይገባል። ከልጅነት ጀምሮ ዲስፖይንት ሲያደርጋቸው የነበረውን ነገር ሲያስከፋቸው የነበረውን ነገር እንዲመለከቱት ታደርጉና ራሳችሁን እንደ መፍትሄ ይዛችሁ ትመጣላችሁ። 16ኛውን ምዕራፍ በዚህ መንገድ ጨረስን። አሁን ደግሞ ወደ 17ኛው ምዕራፍ አልፈናል። The pleasure of breaking rules ይለዋል ሮበርት ግሪን። ፍላጎትን በእጅጉ ከሚቀሰቅሱ ነገሮች መካከል አንዱ ምንድነው ካላችሁ የተከለከለ ነገር ነው። አዳምና ሔዋንን እንደ ምሳሌ መውሰድ እንችላለን። ያቺ የተከለከለች ፖም ወይንም ደግሞ የተከለከለች አፕል ገነት ውስጥ ካሉት ከሌሎች ፍሩቶች ወይንም ደግሞ ከሌሎች ምግቦችም በላይ ለነሱ አጓጊ ነበረች። ምክንያቱም ተከልክላለች። እቺን ነገር አትንኳት ወይንም አትብሏት ተብለዋል። የሰው ልጅም ለምንድነው የሚያማግጠው ለምንድነው ቺት የሚያደርገው ካልን የተከለከለ ነገር ስለሚያጓጓው ነው። ዲዛይሩን እጥፍ ድርብ ያደርግለታል። የ50 ዓመት ሰውዬም የ20 ዓመት ልጅን የሚያገባው ለምንድነው ካላችሁ ፎርቢድን የሆነ ነገር ነው ወይንም ደግሞ በሶሳይቲ በማህበረሰብ መደረግ የለበትም ተብሎ የተቀመጠን ነገር ነው እነሱ እየተገበሩ ያሉት። በጣም ቶክሲክ የሚባሉ ሪሌሽንሺፖችንም መመልከት ትችላላችሁ። በቅናት ተነሳስታ የሰውየውን መኪና ልታነድበት ልትሰብርበት ትችላለች። ፎርቢድን ነው ወይንም ደግሞ መደረግ የሌለበት ነገር ነው። ነገር ግን ይሄ የበለጠ ሪሌሽንሺፓቸውን ፊውል እያደረገ እሳት እያነደደ እየጨመረላቸው የሚመጣ ነገር ነው። አይደለም ውስጡ ላለ ሰው ከውጪም ለሚመለከተው ሰው ፎርቢድን የሆነ ነገር የተከለከለ ነገር ያጓጓል። ለምሳሌ ሜገን ማርክል እና ፕሪንስ ሃሪን እንመልከት። ለሷ ብሎ ከንጉሳዊ ቤተሰቡ ራሱን ነጥሎ በቃ እኔ ከሷ ጋር ነው የምኖረው ብሎ ሁሉንም ነገር እርግፍ ያደረገ ሰው ነው። ከስልጣኑ ከኃይሉ ከሚያገኘው ከምንም ነገር በላይ በእኔና በሷ መካከል ያለው ፍቅር ይበልጣል ብሎ እንዲያስብ አረገው። በሰዳክሽን ውስጥም ትልቅ የሚባለው ጥበብ ይሄ ነው ይለናል። በራሳችሁ ውስጥ በማንነታችሁ ውስጥ ማሳየት ያለባችሁ ነገር አለ። ምናልባትም ጨለማ የሆነው ጎናችሁን፣ አደገኝነታችሁን ወይንም አደጋ መሆናችሁን፣ አለበለዚያም ደግሞ ጭካኔን በትንሹም መንገድ ማሳየት አለባችሁ። ሩልስ ኤንድ ሬጉሌሽንስ ተብሎ የተቀመጡትን ወይንም ደግሞ ህግጋት ናቸው የተባሉትን ጥሳችሁ ማለፍ የምችሉ አይነት ሰዎች እንደሆናችሁ መጠርጠር ከጀመሩ የበለጠ እየወደዷችሁ ይመጣሉ፣ ወይንም ፍላጎታቸው እጥፍ ድርብ ይሆናል። የምጥሱት ህግ ግን ምን አይነት ህግ ነው? ሶሻል የሚባል ህግ፣ በወረቀት ላይ ያልሰፈረ ነገር ግን ማህበረሰቡ አይደረግም እንዲህ እኮ አይደረግም ብሎ የሚያስበውን ነገር የምጥሱ ከመሰላቸው ለእናንተ ያላቸው ፍላጎት የበለጠ እያደገ ይመጣል ይላል ሮበርት ግሪን።
ለዚህ እኮ ነው ከትዳራቸው ውጪ አንድ ያማገጡ ሰዎች ሁሌም ቢሆን እያማገጡ የሚቀጥሉት። በአንድ ምሽት ብቻ የሚያልቅ ነገር አይደለም። ከዛ ሰው ጋር መስመር እንደተላለፉ ያወቁ ሰዓት ላይ የበለጠ ቅርብ ይሆናሉ። ቅርብ የሚያረጋቸውም ደግሞ የጥፋተኝነት ስሜታቸው ነው። ስለዚህ የሆነን ሰው ያንን ስሜት እንዲጋራቸው ይፈልጋሉ። ጨዋታውም በአጠቃላይ በጣም ከባድ የሚባል ይሆናል ወይንም አደገኛ ይባላል። ኮኔክሽናቸውም ወይንም ቅርርባቸውም የበለጠ ጥልቅ የሚባል ይሆናል ማለት ነው። ስለዚህ ይህንን አደገኝነታችሁን እያሳያችሁ ከመጣችሁ በኋላ አንድ እግር አስገብታችሁ መውጣት የለባችሁም። እንደዛ ካረጋችሁ ሌላኛው ሰው ሂዩሚሊየት እንደተደረገ እንደተዋረደ ይሰማዋል። ስለዚህ ስኬፕቲካል እየሆነ ይሄዳል ወይንም ይጠራጠራል ማለት ነው። ጨዋታውን በህይወት ማቆየት ከፈለጋችሁ ያ ሰው ሰሬንደር ማድረግ መቻል ይጠበቅበታል፣ ወይንም ደግሞ እናንተን ሙሉ ለሙሉ ማመን መቻል ይጠበቅበታል ይላል። ወደ 18ኛው ምዕራፍ አልፈናል። ሜክ ዲዛየር ፊል ላይክ ደስቲኒ ይላል። ታዲያ አሁን ይህ ምን ማለት ነው ካላችሁ በዚህ ደረጃ ላይ ሲደርሱ ፊዚካል አትራክሽን የሚባል ነገር የበለጠ ግልጽ እየሆነ ይመጣል፣ ወይንም ደግሞ አካላዊ ስበት የሚባለው ነገር ልብ እያሉና እያስተዋሉ ይመጣል። ታዲያ ከዚህ ጋር ተያይዞ የሚመጣ ምን አለ ካላችሁ የበለጠ ሰልፍ ኮንሽስ ይሆናሉ። ራሳቸውንም በግልጽ መመልከትና መገምገም ይጀምራሉ ማለት ነው። በቂ እንዳልሆኑ የሚሰማቸው የዛኔ ነው። ኢንሴኪዩሪቲ ኪክን ያደርጋል። የምርም እገባዋለሁ ወይ? እቺ ልጅ ግን የምር ለኔ ትገባለች ወይ? እኔ በቂ ነኝ ወይ ብለው መጠየቅ ይጀምራሉ። ታዲያ በቀላሉ መሸወድ የሚችሉ ሰዎች የሚያረጋቸው ነገር ይሄ ነው ይላል ሮበርት ግሪን። በዲዛየር እና በዳውት መካከል ይያዛሉ። ያ ማለት በፍላጎትና በጥርጣሬ መሃል። መማረክ የሚችል ሰውም ይህንን ልብ የሚል ሰው ነው። እነዚያ የተሰማቸው ስሜቶች ከዛ በላይ እንደሆኑ ማስመሰል ይችሉበታል። ምናልባትም ስፒሪቹዋል ሊያደርጉት ይችላሉ፣ ወይንም ደግሞ መለኮታዊ የሆነ ነገር ነው። ስለዚህ ጥርጣሬ የሚባል ነገር አይደለም ብሎ ማሳመን ብቃት ይኖራቸዋል። ከዚህ በኋላ ነው እንግዲህ ፍላጎት ከፊዚካል አትራክሽን አልፎ ወይንም ደግሞ ከሰውነት ስበት አልፎ የተሻለ የሚባልና ፒውር የሚባል ደረጃ ላይ የሚደርሰው ንጹህ የሚባል ፍላጎትና ፍቅር ይሆናል። በዛ ሰዓት ነው እንግዲህ በጣም ኃይል የሚኖረው፣ ፓወርፉል ይሆናል። በተጨማሪም ደግሞ እምቢ ወይንም ሬዚስት ልታደርጉት የምችሉት አይነት ኃይል አይደለም። ጉስታቭ ፍሎበር የተባለ አንድ ጸሐፊ ማዳም ቦቨሪ በተሰኘው መጽሐፉ ላይ ሩዶልፍ ለተሰኘው ዋናው ገጸ ባህሪ ጥልቅ የሚባል ሰዳክቲቭ ፓወርን ሰጥቶታል፣ ወይንም ደግሞ የማማለል ችሎታውን ከፍ አድርጎለታል። የመጽሐፉ ዋናው ገጸ ባህሪ ሩዶልፍም ኤማ የምትባልን ሴት ወዶ መቼም ቢሆን ግን ፍላጎቱን በግልጽ አይነግራትም ወይንም ቀጥተኛ አያደርገው። ሁሌም ቢሆን የሚያዋራት ስለ ዕጣ ፈንታ ወይንም ስለ ደስቲኒ ነው። በምሽት ስለሚወጡት ኮከቦች፣ ስለ ሰማያዋ በተጨማሪም ደግሞ እውነታዎችን ነው ከሷ ጋር የሚያወራው። ከሷ ጋር ያለው ነገር እንዳለ ደስቲኒ እንዲሆን አድርጎ ማለት ነው። ወይንም ደግሞ በቃ እኔና አንቺ ለእኔና አንቺ ተብለን የተሰራን ሰዎች ነን። እኔም ለአንቺ አንቺም ለእኔ ብቻ ነሽ። ከዚህ ውጪ ሌላ ምንም ነገር የለም። የመጣ ነው ሁለታችን አንድ ላይ ልንሆን ነው የሚል ሀሳብን ይጭራል። ኤማ የተሰኘችዋም ገጸ ባህሪ ራሷን ከድታ የምትመጣው ለዚህ ነው። ራሷን የከዳችው ዕጣ ፈንታዬ እዚህ ነው ብላ ስላሰበች ነው። ስለዚህ በምንም አይነት ድክመት አይደለም ተይዛ የመጣችው፣ በዕጣ ፈንታ እንጂ። ለዚህ ነው ከምትወዱት ሰው ጋር ስትሆኑ ስለ አካል ወይንም ስለ ሰውነት ብቻ መሆን የሌለበት፣ ከዛ በላይ መሆን አለበት። ከአካላዊ ውበት ወይንም ከአካላዊ ስበት በላይ እናንተን የገዛችሁ የማረካችሁ ሌላ ነገር እንዳለና ከፍ ባለ ነገር እንደምትመሩ ማሰብ አለባቸው። ፍላጎቶቻችሁንም በአጠቃላይ ሰፋ አድርጋችሁ እነሱ ይሄንን ነው ከኔ የሚፈልገው ብለው እንዳያስቡ ማድረግ መቻል አለባቸው። ምክንያቱም እርግጠኛ ካልሆኑ እነሱ አይምሯቸው ውስጥ ኢማጂን ማድረግ ይጀምራሉ ማለት ነው። ስለዚህ ኢማጂን አረጉ ማለት በእናንተ ባህሪ ውስጥ እነሱን የሚገዛቸውን ነገር እየፈለጉ ይመጣሉ። ስለዚህ የበለጠ እናንተን ዲስከቨር እንዲያደርጉ ወይንም ደግሞ እናንተን እንዲፈልጓችሁ፣ እንዲያውቋችሁ፣ የበለጠ እንዲረዷችሁ መንገድን ትከፍታላችሁ። ምናልባትም ስለ እናንተ የሚያስቡት ነገር እናንተን በትክክል የሚገልጽ ላይሆን ይችላል። የኢማጂኔሽናቸው ወይም የምናብ እይታቸውን መስፋትና እናንተንም በዛኛው ቦታ ላይ በዛኛው ክፍተት ላይ ማስቀመጣቸው የሚጠቅማችሁ ለዚህ ነው። እንትና እንደዚህ አይነት ሰው ነው ብለው ባሰቡ ቁጥር እናንተ ያንን ሰው ብትሆኑም ባትሆኑም እነሱ አይምሯቸው እያመነላቸው ይመጣል። ስለዚህ ከእነሱ ጋር ያላችሁን ኮኔክሽን እያስተካከላችሁ መምጣት ነው የሚጠበቅባችሁ። ከእነሱ ጋር በወሬ ብቻ አይደለም፣ በግጥም፣ በዘፈን፣ በካልቸር ወይንም በባህል በምንም አይነት ነገር የበለጠ ለመታወቅና የበለጠ አንድ ለመሆን ተመሳሳይ ባህሪ ሳይሆን ነገር ግን በጣም የተጣጣሙ ሁለት ሰዎች አንድ ሲሆኑ ለመሆን ይሆን። እዚህ ደረጃ ላይ ከደረሳችሁ በኋላ ፊዚካል የሚባለው ዲዛየር ራሱ ዩኒየን ኦፍ ቱ ሶልስ ይሆናል ይላል። አካላዊ ግንኙነት እንኳን ሲኖራችሁ ሁለት ነፍሶችን አንድ የማድረግ ፕሮሰስ ይሆናል። እንደ ሌላው ጊዜ በገላዋ ወይንም ደግሞ በሱ ቁመና ተማርካችሁ ያመጣችሁት ነገር አይደለም። የምርም ነፍሳችሁ ይፈላለጋል። በሮበርት ግሪን የተጻፈውን The Art of Seduction የተሰኘውን መጽሐፍ እየገመገምን 13ኛው ክፍል ላይ ደርሰናል። ነገ የመጨረሻውን ክፍል ይዤላችሁ ቀርባለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።